እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። Their parents don't care. Maybe their parents don't love them. I don't know. Let's go. Alice, can't leave so soon. The party's just getting started. Let's go. What is the cable broken? Is that why you boomers are out this late? Say hi, boomers. Boomers. Yes, Karen. Karen? Guys, listen, just give us some room, okay? So I can take my underage daughter out the club. Dad. She looks old enough to me. Let's go. It's over. Not so fast. ታሪካችን ሲጀምር እንደ አውሮፓውያን አቆጣጠር 2010 ላይ ነው። የሲአይኤ ወኪል የሆኑት ማትና ኤሚሊ ለተልእኮ እየተዘጋጁ ነው። የዓለምን ወሳኝ መሰረታዊ ልማቶች የሚቆጣጠር ቁልፍ ለማግኘት ጫፍ ላይ ናቸው። ቁልፉም የ8 ዓመት ልጁን ልደት በማክበር ላይ የሚገኘው አውሮፓዊ አሸባሪ ጋር እንዳለ ተነግሯቸዋል። ከመውጣታቸው በፊት ኤሚሊ የእርግዝና መመርመሪያዎቿን አተኩራ ትመለከታለች። ማት እንድትፈጥን ነግሯት ይወጣሉ። ቦታው ላይ ሲደርሱ ኤሚሊ የህፃን ልጅ ልደት ስለሆነ መሳሪያቸውን መኪና ውስጥ እንዲያስቀምጡ ታዘዋለች። አዛዣቸው ቻንክ እጅ ለእጅ ተያይዘው ወደ ልደቱ ሲገቡ ተመልክቶ ግንኙነት እንዳላቸው ተረዳ። በግልጽም ሁለቱም ማጣመር እንዳልነበረበት ነገራቸው። Tradecraft 101. Come on now, Chuck. If you guys get captured today, you better lie a lot better. ከገቡ በኋላ ኤሚሊ እጇ ላይ ኬሚካል ትረጫለች። ይህም የአሸባሪውን አሻራ እንድታገኝ አድርጓታል። ቻንክ እየመራቸው ወደ ቢሮ ገብተው የተደበቀውን ሳጥን በጣቱ አሻራ ከፈቱት። ቁልፉንም አገኙ። ነገር ግን የማንቂያ ደውሉ ጮሆ ጠባቂዎቹ በሙሉ ወደ እነሱ እንዲሄዱ አደረገ። ማትና ኤሚሊ በስለላ ውጊያ ችሎታቸው ሁሉንም አንድ ባንድ ዘረሯቸው። ህንፃውንም ለቀው ወጡ። ሌላኛው የሲአይኤ ወኪል ባሮን ጀት አዘጋጅቶ እየጠበቃቸው ነበር። ቻንክ ስለ ቁልፉ ለማንም እንዳያነሱ አስጠንቅቋቸዋል። Mention the key to Bear, and I know you two have history, but we don't trust anyone on this. ባሮን ኤሚሊን ሞቅ ባለ ሰላምታ ተቀበላት። ለማት ግን ብዙም አልነበረም። I touch a nerve? Are you jealous? Jealous of what? I don't know. I can just detect a little jealousy. Is it the accent? No, it's not the accent, it's your personality, actually. But the accent ain't helping. Enjoy the trip, Emily. Always lovely to see you. Here's your key. Try not to scratch it. Cheerio. Righto, Governor, pot me blueberries. What a terrible impression. አውሮፕላኑ ከተነሳ በኋላ ለደስታቸው ማት ሻምፔን እንዲጠጡ ጠየቃት። ኤሚሊ ግን ለመጠጣት ፈቃደኛ አልነበረችም። ነገሮች ግራ ያጋቡት ማት ጫና አድርጎ ጠየቃት። መደበቅ ስላልቻለች እርጉዝ እንደሆነች ነገረችው። ብዙ የእርግዝና መመርመሪያዎችን አስቀመጠችለት። ማት ከሷ ጋር ቤተሰብ መመስረት እንደሚፈልግና ሁሌም እንደሚጠብቃት ቃል ገባላት። እየተጫወቱ በድንገት ኤሚሊ አሟት ወደ መጸዳጃ ቤት ትሄዳለች። It's an 11-hour flight. I'm sorry. ነገር ግን አስተናጋጁ እነሱ ብቻ መጠቀም እንደሚችሉ ነገራት። በነገሮች ተጠራጥረው ምልክት መሰጣጣት ጀመሩ። አስተናጋጁ በድንገት ሽጉጥ ግንባሯ ላይ ደቅኖ ቁልፉን ጠየቃቸው። ማት ቁልፉን አየር ላይ በመወርወር ትኩረቱን በታተነው። ሌሎች አጥቂዎች ሲመጡ ኤሚሊ ቀላውን ታራግፈዋለች። በመሃላቸው ኃይለኛ ጦርነት ተፈጥሯል። አስተናጋጁ ሽጉጡን አንስቶ ወደ ኤሚሊ ሲያነጣጥር ማት ገፋው። ጥይቱም የፓይለቱ ጭንቅላት ላይ አረፈ። አውሮፕላኑ ወደ መሬት መምዘግዘግ ጀመረ። የበረራ አስተናጋጁ ቁልፉንና ፓራሹት ሲያነሳ ማት ጣልቃ ገብቶ አስጣለው። አስተናጋጁ ቁልፉን በድጋሚ ሲያገኝ አውሮፕላኑ ከተራራ ጋር ተጋጨ። ማት የነበረውን ብቸኛ ፓራሹት ለኤሚሊ አጥልቆ ራሷና ልጁን እንድታድን ነገራት። ኤሚሊ ግን እሱን ለመተው ፈቃደኛ አልነበረችም። እግሮቿን እሱ ላይ ቆልፋ በፓራሹቱ ተንጠለጠለች። ሁለቱም ከመሞት ተርፈዋል። የወደፊት ህይወታቸውን እያሰላሰሉ ሲአይኤ ሆኖ መቆየታቸው ለልጃቸው የተረጋጋ ህይወትን እንደማይሰጥላቸው ይገነዘባሉ። ስለዚህ በአደጋው እንደሞቱ አስመስለው ለመጥፋትና ራሳቸውንም ሰውረው ለማኖር ይወስናሉ። We're gonna have to cut off contact with everyone. Well, look, I can do that. I don't have anybody. I mean, you got your mother. You got to cut her off too. Yeah, that's not a loss. ከ15 ዓመት በኋላ ኤሚሊና ማት ከሁለት ልጆቻቸው ጋር ጸጥ ያለ ህይወትን እየመሩ ነው። የመጀመሪያ ልጃቸው አለስ አመፀኛ ናት። ትንሹ ልጃቸው ሊዮ ደግሞ አይናፋርና በቪዲዮ ጌም የተጠመደ ነው። You guys lie all the time. Like the other day, Dad, I heard you talking to the AC guy in Russian. What was that all about? You speak Russian? I dabble, you know, like Das Vidanya or Sputnik, Gorbachev, you know, white Russian. But you were talking about the air conditioning system. You know, your dad and we picked up some basic Russian while we were there during the Peace Corps. I thought you did Peace Corps in Colombia, where you guys met. Where we met. We met where we met. Kushai Zabdrak. What does that mean? It means eat your breakfast. ወደ ትምህርት ቤት እያደረሷቸው ኤሚሊ ከልጇ ጋር ለመቀራረብ ማታ ላይ ፊልም እንዲያዩ ትጋብዛታለች። ነገር ግን አለስ ለጥናት ጓደኞቿ ጋር ስለምትሄድ እንደማትችል ነገረቻት። ከወረዱ በኋላ ኤሚሊና ማት በድብቅ ይከታተሏታል።
She's with that boy again. Where'd you get that? Amazon. Give her a space, man. No, she's with him again. They're holding hands today. They just kissed. Kissing? God, I've never seen them kiss Where'd you get before. those? What do you mean? Amazon. አሊስ ሲከታተሏት ትመለከታለች። ደውላ ምን እየሰሩ እንደሆነ ትጠይቃቸዋለች። So creepy. Are those binoculars? Yo, your mama was creepy first. በዚያ ምሽት ኤሚሊ ለልጇ የምታደርጋቸው ጥረቶች ለሷ ትርጉም ስላልሰጧት ተረብሻለች። Look at me, stay out of my room, get me food. Teenagers. ከዚያም የአሊስ ላፕቶፕ በተደጋጋሚ መልእክት ሲቀበል ትመለከታለች። ከማቅማማት በኋላ ኤሚሊ ለመክፈት ትሞክራለች፣ ግን ፓስወርዱ የተሳሳተ ነበር። በድንገት ላፕቶፑ ላይ ያለው ስቲከር ሲላጥ ፊደል ትመለከታለች። Oh, hey, wait. Oh, God. Nothing. ኤሚሊ ልጇ አጠናለው ያለችው የውሸት እንደሆነ ገምታለች። Truly spies. That is what we do. That's what we did. 2 terrorists and warlords, but not our children. ተለጥፎ ያገኘችውን ፊደል ስትሞክረው ፓስወርዱ ያስገባታል። ከዚያም አሊስ ኬሚካል አፖካሊፕስ ስለተባለ ድግስ ያወራቸውን ያያሉ። Chemical apocalypse. Did you say chemical apocalypse? በሊዮ እርዳታ ቦታው ከተማ ውስጥ ያለ ቤት እንደሆነ ይረዳሉ። በጭንቀት የአሊስን ስልክ ተከትለው ወደ ቦታው ደረሱ። ክለብ ውስጥ ቪአይፒ ቦታ ላይ ስትጨፍር ተመለከቷት። ኤሚሊ የልጇን ስም ጠርታ ወዲያው ወደ ቤት እንድትሄድ አዘዘቻት። ለመውጣት ሲሞክሩ አንድ ጎረምሳ መንገዱን ዘጋባቸው። ልጁ በዚህ እድሜያቸው እዛ በመገኘታቸው ቤተሰቦቿ ላይ መቀለድ ጀመረ። Hi, boomers. Boomers. Yes, Karen. Karen? ማት ችግር እንዳይፈጠር በማሰብ ልጆቹን ለማስማማት እየሞከረ ነው። ነገር ግን አንደኛው የአሊስን እጅ ሲይዝ ኤሚሊ አንገቱን አንቃ አጋጨችው። ድብድቡ ተጀመረ። ማት ተቀላቅሏት ቡድኑን አንድ በአንድ መደብደብ ጀመሩ። በመጨረሻም መሪውን ወርውረው ጣሉት። ነገር ግን ኤሚሊና ማት አየር ከሰበሰቡ በኋላ ድብድቡ እንደተቀረጸ አስተዋሉ። ያለምንም ማቅማማት ማት ስልኩን ተቀብሎ ቪዲዮውን አጠፋው። Okay, we're Gen X if anything. We're kind of like on the bubble, you know, like in between generations. ወደ ቤት ሲመለሱ እንዴት ያንን ሁሉ ሰው መደብደብ እንደቻሉ ጠየቀቻቸው። Peach Fuzz? His name is James, and you just don't like him because he's white. What? Your mother's white. You guys even learned how to do that. Your father and I took a couple of Taekwondo classes. A couple of Taekwondo classes? When? When you were doing Peace Corps in Japan? We never said Japan. Actually, Taekwondo is a Korean martial art. And you'd be surprised how much you can pick up in just a couple of classes. You really expect me to believe that? You guys are being so fake right now. We're fake. Okay, Miss Fake ID. I can't even with you right now. በኋላም ኤሚሊ የድሮ ህይወታቸው እንደናፈቃትና እንደገና መስራት ቢችሉ ታስባለች። ማት ግን የሚወዱትን ስራቸውን ለቤተሰብ ሲሉ እንደተው ይነግራታል። ይህ በእንዲህ እንዳለ አሊስ ሊዮ ያለችበትን ስለተናገረባት ተናዳለች። በቀጣዩ ቀን ጧት የቀድሞ አለቃቸው ቻንክ ቤታቸው መጣ። ማት እንዴት እንዳገኛቸው ጠየቀው። ቻንክ ኦንላይን ላይ የተለቀቀውን የክለብ ድብድብ ያሳያቸዋል። ኤሚሊ በደስታ ሰላምታ ሰጠችው። ወዲያው ወደ ስራ ገቡ። What would anyone still want with us? The ICS key. That was lost in a plane crash. We searched the crash site. We couldn't find it. ስለ ስራው እየነገራቸው ቻንክ በድንገት በስናይፐር ተመቶ ወደቀ። ቅጥር ገዳዮቹ ቤታቸውን ከበውታል። ተተኮሰባቸው። እንደ ድል ሆኖ ልጆቹ ትምህርት ቤት ነበሩ። እነሱ ችግር ውስጥ እንዳይገቡ በማሰብ ወደ ገራጁ እየሮጡ ሄዱ። ገዳዮቹን ለማሳሳት ወጥመድ አድርገው አንዱን መኪና ያጋጩታል። በሌላኛው ደግሞ ወጥተው ወደ ትምህርት ቤቱ ሄዱ። ገዳዮቹ እየተከተሏቸው ነው። ኤሚሊ ቁልፉ እነሱ ጋር እንደሌለ እንዴት እንደሚያረጋግጡላቸው ማትን ጠየቀችው። ማት በመጨረሻም ይህን ሁሉ ዓመት ቁልፉን እንደደበቀው ነገራት። What? Promise not to be mad. I don't promise shit. I took the key. What? I didn't want it to fall into the wrong hands. So where is it? It's in England. Okay. At Fox Hunters. My mother's house? Our house is always protected. Yeah, that's because so many people want to kill her. ሲከራከሩ ገዳዮቹ ይተኩሱባቸዋል። ከነሱ ጋር እየተጋደሉ ትምህርት ቤት ደረሱ። ልጆቹ ምን እየተፈጠረ እንደሆነ ግራ ገብቷቸዋል። ወዲያው እነሱን ይዘው ወደ ኤርፖርት ሄዱ። እንደለመዱት ልጆቹ መጠየቅ ጀመሩ ለምን በድንገት ወደ ኢንግላንድ ለመሄድ እንዳስፈለጋቸው። ኤሚሊ አያታቸው ሊጠይቁ እንደሆነ ነገረቻቸው። What? We have a grandmother? Yeah, I'm surprised, right? I know it's really hard to understand, and I am really sorry, but my mother was not someone I wanted in your lives, okay? She was barely even in mine. You said she was dead. No, I didn't say she was dead. No, you said she was dead. There's different ways to interpret. አሊስ በጣም ተናዳለች። ሌላ የደበቀቻት ነገር እንዳለ እያሰበች ነው። አውሮፕላን ውስጥ ኤሚሊ ምናልባት አሁን እውነቱን መናገር እንዳለባቸው ነገራት። ግን ጥቂት ቀን መጠበቅ እንዳለባቸው አስቧል። በቀጣዩ ቀን ቤተሰቡ ለንደን ደርሷል። የውሸት ፓስፖርታቸውን ሰጥተው ምርመራውን ለማለፍ ራሳቸውን ከካሜራ ይደብቃሉ። አውቶቡስ ተሳፍረው ጸጥ ወዳለ መኪና ማቆሚያ ደረሱ። ማት አንድ ሰው መኪና አቁሞ ሲወርድ ለኤሚሊ ምልክት ይሰጣታል።
ከባሱ ሲወርዱ ኤሚሊ ተጋሽታ ቁልፉን ከኪሷ አውጥታ አቀበለችው። This is our rental car? Yep. እነሱ ሳያውቁ አንዱ ገዳያቸው ባስ ውስጥ ነበር። በጸጥታ ያሉበትን ለአለቃቸው ያሳውቃል። ይህ በእንዲህ እንዳለ ባሮን የእውነት በዚህ መገኘታቸውን አየር መንገድ በመሄድ አረጋግጧል። መኪናው ውስጥ ማትና ኤሚሊ የልጆቻቸውን ስልክ እንዲሰጧቸው አድርገው ሲም ካርዱን አውጥተው ይጥሉታል። በድንገት መኪናቸው ነዳጅ ያልቀዋል። ሊዮም ርቦኛል ይላል። ስለዚህ ፊታቸው ወዳለው ማደያ ያመራሉ። ማት ለልጆቹ ብር ሰጥቶ ነዳጅ እስኪቀዱ ድረስ እንዲበሉ አደረገ። ውስጥ ሊዮ ምግብ እያዘዘ አለስ ፓስፖርታቸው ላይ ያለው የውሸት ስም ተመለከተች። Jeffrey Baker. There is a Jeffrey R. Baker, born in Huntsville, died in 1952 though. I knew it. I don't think that proves anything. ውጭ ሆኖ ማትና ኤሚሊ ስለ ቀጣይ እቅዳቸው እየተወያዩ ነው። ባሮን ግን የደረሱበትን ያወቀ ይመስላል። ገዳዮቹ ወደ ማደያው እንዲሄዱ ጠቆማቸው። በድንገት ማትና ኤሚሊ መከበባቸውን ተመለከቱ። ከመመታታቸው በፊት ማት የጋዝ መቅጃውን አዙሮ ገዳዮቹን አቃጠላቸው። ኤሚሊም የቀሩትን መደብደብ ጀመረች። ልጆቹ በድንጋጤ ቤተሰቦቻቸው ገዳዮቹን አንድ ባንድ ሲቀጠቅጧቸው ይመለከታሉ። በኋላ ማት ልጆቹን ወደ መኪና በፍጥነት አስገብተው መንዳት ጀመሩ። አሁን ምናልባት ቤተሰቦቻቸው አሸባሪ ሊሆኑ እንደሚችሉ እየገመቱ ነው። ማት ይህንን ከማስረዳቱ በፊት ባሮን ከገዳዮቹ ጋር እየነዳ ባጠገባቸው አለፈ። አሁን ማን እንደሚያሳድዳቸው አወቁ። መንገዳቸውን ለመዝጋት ማት መኪና ላይ የተጫኑትን ትቦች ሰንሰለታቸውን በመበጠስ መንገዱ ላይ እንዲበተኑ አረጋቸው። በድጋሚ ለማምለጥ ችለዋል። ልጆቹ ግን አሁንም መልስ እየጠበቁ ነበር። ማት እሱና እናታቸው የቀድሞ የሲአይኤ ወኪል እንደነበሩ ነገራቸው። ሊዮ በሁኔታው በጣም ተደስቷል። አለስ ግን ያሉበትን ቦታ በማጋለጧ ይቅርታ ትጠይቃቸዋለች። እንዲሁም ሊዮ ጌም በመጫወቻው ተጠቅሞ ስማቸውን ጉግል እንዳደረገ ነገራቸው። ማት ተቀብሎ ወደሚመጣው መኪና ወረወረው። በቀጣዩ ቀን ማት ወደ ኤሚሊ እናት ቤት አሽከርክሮ በዚያ ደርሰዋል። ልጆቹ በአያታቸው ግዛት ተገርመዋል። This is Grandma's house? Are you like royalty or something? ኤሚሊ የመግቢያውን በር ከፍታ ወደ ውስጥ ገቡ። ውስጥ የተኩስ ድምጽ ተሰማ። አያታቸው ወፍ ላይ እየተኮሰች ነው። ልጆቹ አያታቸውን ለመጀመሪያ ጊዜ ተዋወቋት። ሲገቡ በቤቱ ውበትና በእቃዎቹ ማማር ተገርመው ቤቱን ይመለከታሉ። ማት ግን ቁልፉን ቶሎ ወስዶ መሄድ ነው የፈለገው። አያትየው የሚጠጣ ትጋብዛቸዋለች። ኤሚሊ ተቃውማ ግጭት ውስጥ ገቡ። በድንገት የአያትየው ፍቅረኛ መጣ። ደንግጠዋል። አስተዋውቃቸው ልጆቹን እንዲያስጎበኝ አዘዘችው። በሌላ በኩል ባሮን የሊዮን ጌም መጫወቻ የወደቀበትን መኪና አገኘ። ይህ ግን የመጨረሻው ነበር። ቢሆንም በረዳቱ እገዛ የአያትየውን ቤት አግኝቷል። ረዳቱ ከሄደች በኋላ ቤረን በሚስጥር ስልክ ደወለ። የራሱ እቅድ ያለው ይመስላል። ናይጆ ልጆቹን እያስጎበኘ እነሱን ለማስደሰት የኮዲንግ ችሎታውን ለማሳየት ሞከረ። አለስ ሁኔታው ስላልተመቻት ጥላቸው ወጣች። ናይጆ የኒውን የጤና መቆጣጠሪያ ቀለበት ተመልክቶ ከራሱ ጋር ያነጻጽረዋል። በሌላ በኩል ማት ቁልፉን እዚህ እንደደበቀው ለአያትየው ነገራት። አያትየው ችግር ይዘውባት ስለመጡ ታናዳለች። እንደለመዱት እናትና ልጅ መጋጨት ይጀምራሉ። የሚገርመው አለስ ሁሉንም ተደብቃ እየሰማች ነበር። እናቷ ለሷ ምን ያህል እየጣረች እንደሆነ ይሰማታል። ኤሚሊና ማት ቁልፉን ፍለጋ ይሄዳሉ። ጃኒ ጸጥ ያለውን ወቅት አለስን ለማነጋገር ተጠቀመችበት። ልጇን ለማሳደግ ራሷን በስራ ጠምዳ እንደኖረች ነገረቻት። I don't hate my mom. Oh, I know you don't, dear. በድንገት ገዳዮቹ በዛ ይደርሳሉ። በሩን ሰብረው ቤቱን ይከቡታል። በተመሳሳይ ጊዜ ማትና ኤሚሊ ቁልፉን ለማግኘት ወደ ወይን ማስቀመጫው ተቃርበው ካስቀመጡበት አወጡት። በውስጡ ማት ከ15 ዓመት በፊት የጻፈውን ደብዳቤ ታገኛለች። Sorry, I was only trying to keep you and that angel growing inside you safe. Please never leave me because I'd be useless without you. Like, it would be sad. You always say the right things. I know we haven't been together that long, so... I'm in. What? My favorite person is about to create my new favorite person. I'm in. You're always saying the right things. Because it's true. ነገር ግን ብዙም ሳይቆይ የሄሊኮፕተር ድምጽ በአቅራቢያቸው ይሰማሉ። ተደናግጠውም ወደ ቤት ሲሄዱ ጄኒና ናይጆን እጃቸውን ታስረው ያገኟቸዋል። ኤሚሊ የእናቷን እጅ ትፈታለች። ከዛም እሷና ማት ልጆቻቸውን ለመፈለግ ይሄዳሉ። ነገር ግን ወዲያው በታጠቁ ኃይሎች ይከበባሉ። ሊዮና አለስንም አግተዋቸዋል። ብዛት ስለነበራቸው ለልጆቻቸው ደህንነት ሲሉ እጃቸውን ይሰጣሉ። ማትም የአይሲኤስ ቁልፉ እንዳለውና ልጆቹን ከተውለት ቁልፉን እንደሚሰጣቸው ይስማማል። ነገር ግን የሚያውቁት ሰው ብቅ ይላል። ቻክ ነበር። በህይወት መኖሩ በጣም አስደንግጧቸዋል። ቻክ በአውሮፕላኑ መከስከስ ምክንያት ኤጀንሲው እሱን ጥፋተኛ አድርጎት ስለነበር ሁሉንም ነገር አሳጥቶታል። ለዚህም በቀል ፍለጋ ነው ይህንን ሁሉ ድራማ የሰራባቸው።
ቁልፉንም በመውሰድ ሊበቀላቸው መሆኑን ይነግራቸዋል። ቁልፉን ከተቀበለው በኋላ ለሃከሯ ትክክለኛነቱን እንድታረጋግጥ ይሰጣታል። በተመሳሳይ ሰዓት ጄኒ የሚጠብቋትን ወታደሮች ለማጥቃት ጥሩ ሰዓት እየጠበቀች ነው። እነርሱ ግን እጇ መፈታቱን አላወቁም ነበር። ይህን እድል በመጠቀም ከወታደሮቹ ጋር መፋለም ትጀምራለች። በድንገት የተኩስ ጥይት የናይጆልን እጅ ይመታዋል። ናይጆልም በድንጋጤ ይጮሃል። በዚህ ጊዜ ኤሚሊ እና ማት የታጣቂዎቹን መዘናጋት ተጠቅመው መሳሪያቸውን ይወስዱባቸዋል። ነገር ግን ቻክ ልጆቻቸው ላይ ሽጉጥ ደቅኖባቸው ማስፈራራት ይጀምራል። በድንገት ግን ሁለቱም ያላዩአቸው ታጣቂዎች ከኋላ በሰደፍ ይመቷቸዋል። ራሳቸውን ስተው ይወድቃሉ። ከቆይታ በኋላ ሲነሱ ልጆቻቸውን አላገኟቸውም ነበር። በደህንነት ካሜራው ሲመለከቱ ቻክ በሄሊኮፕተር ወስዷቸዋል። የሄሊኮፕተሩ መለያ ቁጥር ለማየት ሲሞክሩ ሊዮ ወደ ካሜራው ዞሮ ጣቱ ላይ ያለውን ቀለበት ለካሜራው ያሳያል። በዚህ ስማርት ቀለበት ያሉበትን ማወቅ እንደሚችሉ ይረዳሉ። በፍጥነት ወደ አካውንት ውስጥ በመግባት በጂፒኤስ አማካኝነት አንድ ዘመናዊ አርት ሙዚየም ውስጥ እንዳሉ ይመለከታሉ። ኤሚሊና ማት ላለመጠርጠር ልብሳቸውን ቀይረው ወደ ሙዚየሙ በፍጥነት ያመራሉ። እዛም ሲደርሱ ኃይለኛ ጥበቃ ስለሚደረግ ሽጉጣቸውን ውጪ ጥለው ወደ ውስጥ ይገባሉ። በተመሳሳይ ሰዓት ቻክ የአይሲኤስ ቁልፉን ለትልቅ ብር ጨረታ አውጥቶት ነበር። የህንጻው ጣራ ላይ ወጥተውም ቁልፉ ምን ያህል ኃይል እንዳለው ለማሳየት እየሞከረ ነው። ሃከሯንም ሙሉ የለንደንን መብራት እንድታጠፋ ያዛታል። በሰከንድ ውስጥ ከተማዋ ትጨልማለች። ይህንን ለማየት የህንጻው ከፍታ ላይ ሊሆኑ እንደሚችል ገምተው ወደ ጣሪያው ይሄዳሉ። እንደደረሱ ግን የታጠቁ ጥበቃዎች አገኟቸው። ቻክ ሁለተኛውን ትዕዛዝ ለሃከሯ ያስተላልፋል። የውሃ መገደቢያውን ግድም እንድትከፍተው ያዛታል። That out there stops the Atlantic Ocean from flooding this great city. Sir, you need to see this. መደባደቡ ለማትና ለኤሚሊ የተለመደ ነው። ሁለቱም ከጋርዶቹ ጋር መደባደብ ይጀምራሉ። በሌላ በኩል ጨረታው ኃይለኛ ዋጋ እየተሰጠው ነው። በመጨረሻም ጨረታው በ250 ሚሊዮን ዶላር ይጠቃነናል። ሁለቱ ባልና ሚስት ጋርዶቹን ከመደብደባቸው በኋላ ቤረን ቦታ ላይ ይገኛል። ኤሚሊና ማት እንደሚያስሯቸው ቢገምቱም ልጆቻቸውን ግን መጀመሪያ ማስለቀቅ እንዳለባቸው ይናገራሉ። ነገር ግን እሱ ነገሩ እንደተረዳው የዚህ ሁሉ ጥፋተኛው ቻክ መሆኑን ይነግራቸዋል። አብሯቸው እንደሆነና እንደሚያግዛቸው እንደሚረዳቸው ይገልጽላቸዋል። አንድ ላይ ሆነው የቻክ የጨረታ ቦታ ይገባሉ። ቻክም ይህንን ሲመለከት ከቦታው በፍጥነት ይሄዳል። ይህንን ያዩት ጥንዶቹ ቻክን ማሳደድ ይጀምራሉ። ቤረን ከቻክ ጋርዶች ጋር መጣላቱን ቀጥሏል። ቻክ በጀልባ ልጆቹን ይዟቸው እየሸሸ ነው። በመሃል የጎር ሰዎች ማትና ኤሚሊ ላይ ሽጉጥ ይደቁኑባቸዋል። ቁልፉ እንዲሰጧቸው ይጠይቃሉ። ነገር ግን የስናይፐር ጨረር ሰውነታቸው ላይ ሲመለከቱ ሽጉጥ እንደተደቀነባቸው ይረዳሉ። ጄኒ ነበረች። አማራጭ ስላልነበራቸው ይለቋቸዋል። ማትና ኤሚሊ ሞተራቸውን ወስደው ቻክን መከተል ጀመሩ። ቢሆንም የጎር ሰዎች እነሱን ማሳደዳቸውን ቀጥለዋል። በዚህም ምክንያት ተከፋፍለው ሁለቱም የሚያሳድዷቸውን ሰዎች ያመልጣሉ። ኤሚሊም የሞተር ጀርባ ከቆመበት ትወስዳለች። በመንገዷ ላይም ማትን ታገኘዋለች። አብረውን ቻክን ማሳደድ ይቀጥላሉ። ቻክም የሱን ሃከር ቁልፉን ይዛለት እንድትመጣ ያዛታል። ነገር ግን ለመውጣት መኪናዋን ስታስነሳ ናይጆ ይመለከታታል። መኪናውን በፍጥነት በመንዳት ይገጫታል። እሷም ራሷን ትስታለች። ለጄኒም ደውሎ ቁልፉን ማግኘቱን ይነግራታል። እሷም በፍጥነት የውሃ መገደቢያውን እንዲዘጋው ታዘዋለች። ነገር ግን ናይጆ ስለ ኮምፒውተር እውቀቱ ዋሽቷት ነበር። የሚነካው ነገር ሁሉ ኮምፒውተሩን ሊያዘው አልቻለም። በተመሳሳይ ሰዓት ኤሚሊና ማት ቻክ ላይ ደርሰውበታል። ወደ ጀልባውን በመዝለል ከእርሱ ጋር የነበሩትን ሰዎች ማጥቃት ይጀምራሉ። ወደ ውሃውም ይወረውሯቸዋል። ማትና ኤሚሊ ልጆቻቸውን ነፃ አውጥተዋል። ነገር ግን ጀልባውን ማቆም አልቻሉም ነበር። በመጨረሻም ናይጆ የውሃ መገደቢያውን በኮምፒውተሩ አዘዘው። ቢሆንም ማትና ኤሚሊ አደጋ ሊፈጥር እንደሚችል ተረድተዋል። ልጆቻቸውን በፍጥነት የመንሳፈፊያ ልብስ አልብሰዋቸው ወደ ውሃ እንዲዘሉ ያደርጓቸዋል። ቻክንም በኃይል ከደበደቡት በኋላ እነሱም ዘለው ወደ ውሃ ይገባሉ። ቻክ የነበረበት ጀልባ መቆም ስላልቻለ በኃይል ከውሃ መገደቢያው ጋር ተጋጭቶ ይፈነዳል። ኃይለኛ እሳትም ይፈጠራል። በመጨረሻም ማትና ኤሚሊ ልጆቻቸውን በብቃት ማትረፍ ችለዋል። አሁን ሁሉም ሰላም ሆኗል። ሙሉ ቤተሰቡ ወደ አሜሪካ ተመልሷል። ጄኒና ናይጆም አብረዋቸው ናቸው። አሊስ የኳስ ውድድሯ ላይ ናት። በመጨረሻ ቅጣት ምት ልትመታ ነው። ሁሉም በጉጉት ይመለከታል። አሊስም ጎል ታስቆጥራለች። ሁሉም በደስታ ይተቃቀፋሉ። ከጨዋታው በኋላ አሊስ ለቤተሰቦቿ ከጓደኞቿ ጋር ለማጥናት እንደምትሄድ ትናገራለች። ቢሆንም ኤሚሊ መዋሸት እንደሌለባትና በነፃነት ከጓደኞቿ ጋር መዝናናት እንደምትችል ትነግራታለች። ነገር ግን አሊስ እውነቷን እንደሆነና ብዙ ያመለጣቸው ትምህርት እንዳለ ትናገራለች። ጄኒና ናይጆም እና አሊስን እንደሚይዙላቸው ነግረው ማትና ኤሚሊ ለብቻቸው እንዲዝናኑ ይጋብዟቸዋል። ሁለቱም ተያይዘው ወደ መኪናቸው ያመራሉ።
ባላሰቡት መንገድ ግን ቤረን መኪናቸው ውስጥ ተቀምጧል። የቻክ ሬሳ እንዳልተገኘ ይነግራቸዋል። በመጨረሻም ኤሚሊ አባቷን ለመመልመል እንድትረዳቸው ይጠይቃታል። አበቃን። Your dad? Yeah. Did I not tell you about him? ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።